አፍቃሪ የምንሆነው ምንድነው? አፍቀረን ጻድቅ ለመባል አይደለም፣ የማፍቀር ነቸርኛ ውስጥ ስላለ ነው። ስለዚህ ማፍቀር ብርቃችን አይደለም። ለዚህ ነው ዛሬ የሚያፈቅሩ ሰዎች እንደ ድንቅ መጽሐፍ የሚጻፍላቸው። አይምሯችሁ መታደስ አለ። እውነተኛ ብዙ ዘመን አፍቃሪ ቢሆን ኖሮ መጽሐፍ የሚጻፈለት ሰው ይጠላ ሰው ነበር። ብርቅ ነው ለሱ። ለዚህኛው ዓለም ብርቅ ነው። በእግዚአብሔር ዓለም ሲጠራ የሚገኝ ሰው ነው አስደናቂ ተብሎ የሚጻፍለት። ምክንያቱም እዛ ውስጥ የለም ማለት እና ያልሆናችሁትን ነገር እንዳትኖሩ የመጀመሪያ ማንነታችሁ እንደሆናችሁ ወቁ ነው። ዛሬ የምንማረው ከባለፈው የሆነ ሐሳብ አንስቼ ነበረ። ምንድነው? የሆነውንና ልንሆን የሚገባንን ነገር ማወቅ የሚለውን ማለት ነው። ስለዚህ የሆነውን ነገር እና እንድንሆን ደግሞ ወይ ደግሞ እንድንሆን የተባለውን ነገሮችን ሁሉ ስናውቅ ክርስትናን ኢንጆይ እናደርጋለን። ክርስትና በሁለት ሐሳብ ላይ የተመሰረተ ነው። የሆነውና እኛ ናችሁ የተባለውና እንድንሆን የተነገረን ነገር በማወቅ የምንኖርበት የምንሄድበት መሰረት ያለው ሐሳብ የተገለጠበት ነው። ስለዚህ መጽሐፍ ቅዱስ እናንተ ማን እንደሆናችሁ ይነግራችኋል። ከእንደገና ደግሞ መሆን የሚገባችሁ የምትኖሩት ኑሮ ደግሞ እንዴት እንደሆነ ያስተምራችኋል። ስለዚህ ሁለቱ ላይ በደንብ ክሊር የሆነ መልክ ካገኘን ክርስትናችንን ሰማይ ሳይሆን በምድር ላይ መኖር የምንችልበት ያቅም አለ ማለት ነው። ፌስቡክ ላይ አንድ ጽፌ ነበረ። ምንድነው? እኛ ለዴስተኒ የሆነ ቦታ ለመድረስ አይደለም እግዚአብሔርን ያመነ ወርቅ ወይም ሰማይ ግሪን ጫካና ብርቱካን ያለበትን ለመውረስ አይደለም የተጠራ ነው። እኛ ውርሳችን ራሱ አባታችን ነው። ስለዚህ ከእግዚአብሔር ቦታ ከእግዚአብሔር ውጭ እኛን ያስደስተናል ብለን የምናስቀምነው የሆነ ዴስቲኔሽን አለን ብለን አናምንም። ምክንያቱም ከቦታው በላይ አባት ለኛ ያለውን ፍቅር በማወቅ ወይም ደግሞ የአባት ከኛ ጋር መሆኑን ያንን እውነታ ማወቃችን ከሄቨን በላይ ወይም ደግሞ ጥሩ ቦታ ከሚባለው በላይ ምድረ በዳ ብንሆን እንኳን የምናለምልምበት የአባታችን አቅም በውስጣችን አለ። ስለዚህ ሰው ማወቅ ያለበት የሆነ የሚደርስበትን ስፍራ ሳይሆን ከሱ ጋር ያለውን አባቱን ማወቁ የሁሉ የስኬቱ ምንጭ ከሱ ይጀምራል የሚል ሐሳብ ጽፌ ነበር። ዛሬም እንግዲህ ህይወታችንን በትክክለኛው ለመምራት የምንችለው አባትና ወይም ልጆች መካከል ያለው ትክክለኛ ማንነት ግልጥ አድርጎ ሲታየንና ስናውቅ ህይወትን ከዛ በቃ ተነስተን መኖር እንችላለን ማለት ነው። ስለዚህ ዛሬ ማንናችን እናንተ ማንነታችን የሆነውን ነገር ያገኘነው ሁሉ ከምን ተነስተን እንደሆነ አላችሁ። የሆነውን ወይም እንድንሆን የተባለውን ነገር ያገኘነው በስራ በጉልበት ሳይሆን በመወለድ ነው። የሆነውን ሁሉ ያገኘነው ለፍተን ወይም ደግሞ ተግተን ለፍተን ጥረን ሳይሆን ጾመን ሳይሆን የሆነውን ሁሉ የሆነው እንድንሆን አቅምን ከሰጠን ማንነትን ከሰጠን ከእግዚአብሔር ምን አድርገን ነው? ተወልደን ነው። ስንወለድ ደግሞ ያንኑ ህይወት ያንኑ አቅም መኖር የምንችልበትን ማንነት ፖቴንሻል ምን አድርጎ አስይዞ ወልዶናል ማለት ነው። በቀላሉ የምንበላቸው ብርቱካኖች የምንበላቸው ፍሬዎች ሁሉ ጤናማ ከሆኑ ራሳቸውን የሚተኩበት አቅም በውስጣቸው አለ። እኔ ፍሬዎች ማለት ነው። የምንበላቸው ነገሮች ሁሉ ያንኑ ተመልሶ ብርቱካን የመሆን አቅም በውስጡ አለው። ስለዚህ እግዚአብሔር አባት ሊቪንግ ስለሆነ ልጆቹን ሁሉ በማንነቱና በባህሪው ቀርጾ ምን አድርጓቸዋል? ወልዷቸዋል። ስለዚህ የተወለድን ሰው ስለሆነን የእግዚአብሔር የሆነውን ነገሮች ሁሉ ሰው ከእግዚአብሔር ተወልዶ ያገኘው ነፃ ስጦታ እንደሆነ እና ማንነት እንደሆነ ማወቅ አለብን ማለት ነው። አንድ ወርድ አስቡ ዛሬ ዝም ብላችሁ እንዳንኖር። በቆላስይስ ምዕራፍ 3 ቁጥር 10 ላይ የፈጣሪውን መልክ የእግዚአብሔር መልክ ማለት የፈጣሪውን መልክ እንዲመስል አይደለ? በእውቀት ምንድነው የሚታደሰውን ሰው አዲሱን ሰው ምን አድርጋችኋል? የፈጣሪውን መልክ ማለት የእግዚአብሔር ባህሪ ማለት ነው። ስለዚህ የተፈጠርነው የሱን ባህሪ ምን እንድናደርግ ነው? እንድንይዝ እንድንሆን። ስለዚህ የፈጣሪውን መልክ እንዲመስል የተፈጠረውን አዲሱን ሰው ምን አድርጋችሁታል? ለብሳችሁታል። ትለብሳላችሁ አይደል የሚለው? ለብሳችሁታል፣ ሆናችኋል። የሆናችሁት የሱን መልክ እንድታንጸባርቁ ነው፣ የሱን ህይወት እንድትኖሩ ነው። ስለዚህ የእግዚአብሔርን ህይወት መኖር በጾም ጸሎት በእድሜ የሚገኝ ሳይሆን በመወለድ ያለን አቅም ነው ማለት ነው። ይህንን ነገር በደንብ አስቡት ማለት ነው።
ስለዚህ ይሄ ማንነት ማንም ሰው የተባለው ፍጥረት ውስጥ ሁሉ ይህ አቅም አለ፣ ይህ ማንነት አለ ማለት ነው። ስለዚህ ሁላችንም ይህንን ነገር እንድናይ እና እንድናውቅ አይናችን ተገልጦ ሲበራልን ነው ደህንነትንም አገኘን ተብሎ የሚጻፈው። በአጠቃላይ መዳን ማለት ምን ማለት ነው? ሰማይ ርስት አለኝ ብሎ ስለ ቦታና ስለ ወርቅ ማሰብ አይደለም። ሰማይ ቁስል የሌለበት ችግር የሌለበት ዳቦ የሌለበት ጥረት የሌለበት ብሎ ማመን አይደለም። ደህንነት ማለት ራሱ ከማንነታችን ጋር ምን ያደረገ ነው? የእግዚአብሔር ልጆች መሆናችንን ምስናር ስናውቅና ስናምን አይደለ? ስለዚህ ደህንነት የተገኘው ራሱ ከምንድን ነው? ማንነትን ከማድረግ ነው። ሪዲስከቨር ከማድረግ ከማወቅ ነው። እናንተ የጠፋችሁ አሁን ወደ ልጅነት ማንነት ተመልሰን እኔ ያው የእግዚአብሔር ልጅ ነው የሚለውን ብርሃንና መገለጥ ስናገኝ ዳንን ይባላል ማለት ነው። ስለዚህ የመጀመሪያው ነገር ይሄ ሁለተኛው ማንነትን ማወቅ የሚል መጽሐፍ እያዘጋጀን ነበር። ከሱ ሐሳብ ከወሰድኩትና ለከዲል ሸሪ ላይ ካሰብነው አንዳንድ ሐሳቦች ስለ ኃጢአት ነግራችሁና ከዛ በኋላ ወደ እዚህ ኃጢአት ማለት ሚሰማርክ ማለት ነው። እንግዲህ ሚሰማርክ የሚለው ምንድነው? ከስፖርት ጨዋታ ቀስትን ከመወረወር ከመጣ ጨዋታ ጋር የተወሰደ ነው ተብሏል። እንግዲህ አንድ ታርጌትን ለማግኘት የተወረወረ ቀስት ቦታውን ምን እንዲያደርግ ሲስት ከዛ ማርኩን ሳተ ይባላል። ስለዚህ ኃጢአት ማለት ታርጌትን የተፈጠረለትን እንዲኖር የታሰበውን ህይወት ወይም መንገድ ምንድነው ስቶ ሲወድቅ ማለት ነው። ስለዚህ ዛሬ እኛ የሳት ነው ከምንድን ነው የሚለውን ነገር ላንገራችሁ። ስለዚህ ምንድነው የሳት ነው? እግዚአብሔር እኛ እንድንኖር ናችሁ ብሎ ከሰጠን ህይወት እና መንገድ ራሳችንን ምን ስናደርግ ማለት ነው? ስንስት ማለት ነው። ራሳችንን እግዚአብሔር ባወቀን እግዚአብሔር በነገረን ትሩስ ማወቅ ሳንችል ማለት ነው። እግዚአብሔር እንድንኖር ናችሁ ብሎ የፈጠረንን መልክ ማየት ሲያቅተን ለዛ ነገር ጨለማ ውስጥ ስንገባ እግዚአብሔር እንድንኖር ያሰበውን ያንን ፍጹም የሆነውን መልካም ፍጻሜ ያለውን ህይወት ስተን ስንወድቅ ማለት ነው። ስለዚህ እግዚአብሔር አባታችን እኛን ሁላችንን ስተቱ የሚገኘው ከምንድን ነው ማለት ነው? በአይምሮአችን በሐሳቦቻችን እግዚአብሔር የማያውቀውን ሌላ ማንነትን ምን ስናደርግ ነው? ስንስል ማለት ነው። ራሳችንን ከዚህ እግዚአብሔር ናችሁ ብሎ ከሚያውቀው እውቀት ሌላ ማንነት ስንቀበል ማለት ነው። አይምሮአችን ሲስት ማለት ነው። እግዚአብሔር ሁላችንን በኤፌሶን ምዕራፍ 1:3 ላይ እግዚአብሔር በክብር በፍቅር ያለ ነውር እንደሆን በክርስቶስ ምን አደረገን ይላል? መረጠን ወይ ምንድነው? ወለደን። ስለዚህ እግዚአብሔር ሰዎችን በፍቅር ያለ ነውር ያለ ነቀፋ ሆኖ ምን አድርጓቸዋል? ወልዷቸዋል። ይህ እግዚአብሔር ቀድሞ ሰው ልጆችን የወለደበት ዓላማ ማለት ነው። እግዚአብሔር ጻድቅ ነው አይደል? እግዚአብሔር ፍቅር ነው። እግዚአብሔር ፍጹም ነው አይደል? እግዚአብሔር ምንድነው? ፍጹም ነው አይደል? እግዚአብሔር ሌላ ምንድነው? ፍቅር ነው። እግዚአብሔር ሰላም ነው። እዚህ ከእግዚአብሔር ተወልደናል ከተበለን ፍጹምነትን ተቀበለናል። ከእንደገና ጽድቅን ተቀበለናል። ከእንደገና ፍቅርን ተቀበለናል። ይህ የኛ እውነተኛ ኔቸር ነው። ይህ እውነተኛ ማንነት ነው። ግን ሰው ልጆች ሁሉ ይህንን እይታ ስተው ስለ ራሳቸው ምንድነው? ተሸናፊነትን፣ መግዶልን፣ አለመብቃትን፣ ኃጢአተኝነትን ሲያዩ ማለት ነው። ይህንን የተወለዱበትን ማርክ ወይ የተመለጉትን ታርጌት ምን ስለዋል ማለት ነው? ስተዋል ማለት ነው። ስለዚህ ኃጢአት ማለት ከድርጊት ጋር የተገናኘ ሳይሆን ማንነትን ከማድረግ ነው፣ ከማካድ ነው። ስለዚህ ሁሉ ነገሮች በሕይወታችን ላይ በስህተት እግዚአብሔር የማይከብረውን እኛንም የማይጠቅመንን ህይወት የምንኖረው ያንን ነገር የምናደርገው የመጀመሪያው ማንነታችንን ስለካድን ነው ማለት ነው። ሁላችንም በማንነታችን ስለሳትን የማይገባንን ህይወት እንድንኖር ተላልፈን ምን አድርገናል? ተሰጥተናል። በአጠቃላይ በሽታው የኃጢአት በሽታው ማለት ነው ማንነትን መካድ ነው። ሁላችንም በቤታችን እንታመማለን። ስንታመም የበሽታ ምልክቶች አሉ አይደል? የበሽታ ምንድነው? ምልክቶች አሉ። ራስ ምታት፣ መቆርጣጠም ምናምን ይባላል።
ስለዚህ ዶክተሩ ጋር ስትሄዱ እነዚህን ነገር ተከትሎ የበሽታውን ሩት ኬዝ ነው ምን የሚያደርገው የሚያጠናው። ከዛ ሩት ኬዙን ሄድና ወይ ጨጓራ ላይ ወይ ጉበት ላይ ወይ ኩሎሊት ላይ ሲያክመው እነዛ ምልክቶች ምን ያደርጋሉ ይቆማሉ። ስለዚህ ሃይማኖት ትሪት የሚያደርገው ምልክቱን ነው። ኢየሱስ ደግሞ ዲል የሚያደርገው ምን ነው ማለት ነው ማንነት ነው። ስለዚህ ኢየሱስ የበሽታው የኃጢአት በሽታ ማለት ማንነትን መካድ ነው። ከዛ መጠጣት፣ ማጨስ፣ በድራግ በተለያየ ነገር ሁሉ ችግሮች ሲምፕተሞች መገለጫዎች ናቸው። እነዚህን ብታከሙ ፈጽሞ በተለያየ ትሬኒንግ በተለያየ ነገር ብታቆሟቸው በሌላ መልክ መገለጣቸው አይቀርም። እነሱ ላይ ጊዜ ማጥፋት አያስፈልግም። እኔ እናንተ መታከም ያለብን ወደ ምንድነው ወደ ኦሪጂናል ማንነታችን። ስለዚህ ጻድቅ እንደሆነን ስናውቅ፣ ሰላም እንዳለን ስናውቅ፣ አፍቃሪ መሆናችን ስናውቅ ያለንን ነገር መኖር በጣም ቀላል ነው። ስለዚህ ኢየሱስ መጥቶ ያከመው ድርጊትን አይደለም። ኢየሱስ መጥቶ ያከመው ማንነትን፣ እናንተን ማን እንደሆናችሁ። ስለዚህ የኃጢአት ዋናው በሽታ እኛን እግዚአብሔር ናችሁ ካለን ህይወት ውጭ ሌላ አይደንቲቲን እንድናይና እንድንመለከት አይናችንን ምን አድርጎናል አሳውሮታል። ስለዚህ ወደ ሮንግ መንገድ ወስዶናል ማለት ነው። ስለዚህ የኃጢአት ሩቱ ምንድነው ማለት ነው ማንነትን መካድ ነው ማለት ነው። ፍቅር ሆነ ተወልደ ጥላቻ ውስጥ እንዳለ ራስን ማየት ማለት ነው። የምትስቅ ሆነ ተወልደ የምታዘን ሆነ ራስን ማየት ማለት ነው። የምትሰጥ ሆነ ተወልደ የማትሰጥ ሆነ ራስን ማየት ማለት ነው። ይህንን ማርኩን ስተዋል፣ ታርጌቱን ስተሃል ማለት ነው። ኢየሱስ የመለሰን ወደ ምንድነው ወደ ትሩ ምንድነው ኔቸሮቻችን ወደ በቃታችን ነው ማለት ነው። ስለዚህ ሂል የምንደረገው ተፈጥሮታችንን ምን ማድረግ ነው በማወቅ ነው ማለት ነው። ወደ ኔቸራችን በማድረግ በመመለስ መገለጥ ውስጥ በመግባት የሆናችሁትን እግዚአብሔር ናችሁ ያለውን ነገር በማመን ማለትና በማወቅ ወደ ደህንነት ውስጥ እንገባለን ማለት ነው። ስለዚህ በማንነቱ የሳተ ነው ወይ ደግሞ ከማንነቱ ውጭ የሆነ ድርጊት ውስጥ ምን የሚያደርገው የሚገኘው። እኛ የተፈጠርነው በቅድስና በፍቅር በሰላም ለመኖር ነው። ይህ ኦሪጂናል የሰው መልክ ነው። እኛ የተፈጠርነው በምንድነው በቅድስና በፍቅር በሰላም ለመኖር ነው። ይህ ኦሪጂናል የሰው ምንድነው ማለት ነው መልክ ነው። ይሄንን ሁላችን ውስጥ ያለ አቅም ነው ማለት ነው። አሁንም ሁላችንንም የሆነ ነገር ታግለን ፕራክቲስ በማድረግ እንለውጣለን ብለን የምንኖረው ህይወት የለም ማለት ነው። ግን ወደ ምንድነው ወደ እውነተኛው መልካችን አይናችን ምን ያደርጋል ይገለጣል። መሆንን ያገኘ ሰው መኖር በጣም ቀላል ነው። አሁን ሁላችንም ዛሬ የማንፈልገውን ህይወት ደጋግመን የምናደርገው ነን ብለን ስላመንን ነው። የሌለንን ነገር ልናንጸባርቀው አንችልም። በተፈጥሮ ባህሪ እንኳን በስጋ ባህሪ እንኳን አንዳንድ ሰው ባህሪ ላይ ከፍ ብሎ የሚታያለ፣ አንዳንድ ሰው በላይ ደግሞ ምንም የሌላል። አንድ ሰው የሚያስቆጣው ነገር የማይቆጣለ በጣም ቸርፉል ይሆናል አለ። ብዙ ከባህሪያችን እንኳን ማለት ነው በላይፋችን ያላየነውን ነገር አንፈተንበትም። በስጋ እንኳን ማለት ነው ፈተናው ቢመጣ እንኳን አንፈተንም። ምክንያቱም ያ ሰውዬ በዛ መልክ ራሱን ምን አላረጋም ስላላየ ችግር የለም ማለት ነው። አንዳንድ ሰው ደግሞ ፕራክቲስ ካደረገ ያንን ነገር ከለመደው ያንን ነገር የሚፈጽምበት ምልክት ካገኘ ቶሎ ብሎ እንደ ጎርፍ ነገሩ ምን ያደርጋል ይወጣል ማለት ነው። ለምን ውስጣችን ያለነውን ነው የምንኖረው እንጂ የሌለ ነገር አለ ማለት ነው። ስለዚህ በዓለም ላይ ያሉት ችግሮች እኛ ውስጥ ያለው ነገር ትሪገር ያደርጋሉ እንጂ ነገር የሚጨምሩብን የለም ማለት ነው። ቁጣው እኛ ውስጥ ነው፣ ውሸትኛ ውስጥ ነው፣ ዝሙተኝነት እዛ ውስጥ ነው። ዓለም የሚያሳየን እኛ ውስጥ ያለውን ነገር ምልክት ሲሰጠን እኛ ነው ተኖራለን ማለት ነው። እኛ ውስጥ የሌለን ነገር ምልክት ቢያሳየንም ሊወጣ አይችልም። ይሄ በተፈጥሮ ዓለም ላይ እንኳን የምትሉት ማለት ነው። ስለዚህ ዛሬም የመጀመሪያው በህይወታችሁ ውስጥ ዋናው ነገር እግዚአብሔር እንድታውቁት ይሄንን አተዋለሁ ይሄንን አቁሜያለሁ የሚለውን ነገር ሳይሆን ማን መሆናችሁን ምን እንድታውቁ ማለት ነው። ስለዚህ በጣም ከኔቸር ውጭ ደግሞ መኖር ማለት መሰቃየት ነው። ኦሪጂናል ኑሯችን ፍቅር፣ ደስታ፣ ሰላም፣ ቅድስና ከሆነ ከዚህ ውጭ ልኖር ብንችል ስላልተፈጠርን መቼም አንችለው። እንዲያውም አንድ ሰው ያለውን ነገር ሰው የአምላክን ህይወት ተፈጥሮ ክዶ ራሱን እንደ ሰው ልኖር እያለ ይሰቃያል። መቼም ዘመን እንደ ሰው መኖር አትችልም ማለት ለምን ሰው ስላልሆን ካለ
አንተ እንደ ሰው ለመኖር ነው የምታገለው አለ። እኔ አዳም ነኝ ትላለህ። ይሄንን ስላልሆንክ አለ እስከ እድሜ ልክ የተጋተርክ ትታገላለህ እንጂ ቀልብህን ገዝተህ ግን የእሱ አይነት ብታሆን ግን ኔቸር ስለሆነ ቀላል ነው። ለሰው ቀላል ህይወት የአባቱ ህይወት ነው። እስኪ የኔ ቀላል ህይወት በሉ እስኪ የአባቴ ህይወት ነው። ሃይማኖት ግን ምንድነው? የሰው ህይወት ትችላለህ፣ የእግዚአብሔር ህይወት ደግሞ የማደርስበት። ለሰው ቀላል ኑሮ ማለት የአባቱ ህይወት ነው። ለምን? በቅድስና አይደለ እንዴ? ታጥባቸዋል አይደለ? ተቀድሳቸዋል፣ ነስታቸዋል። ሁሉ የሆንከውን መኖር በጣም ቀላል ነው። ግን ያልሆንከው ነገር ጥላቻ ነው። ያልሆንከው ነገር ፍርሃት ነው። ይሄንን ነገር ብትለው ያጠፋሃል እንጂ ነይ መሆን አትችልም ማለት። ስለዚህ እንደ ሰው አትኑር። እንደ ሰው ሳይሆን እንደ አባት እንድትኖር ምን አድርገሃል? ተወልደሃል። ጌታ ይመስገን። ስለዚህ አንድ ሰው በቀላሉ ምሳሌ ልንገራችሁ። ወርቅን ጭቃ ውስጥ ብንከታት በጭቃ ትሸፍናለች እንጂ ወርቅነቷን ምን አደረገም? አያጠፋም። ስለዚህ ምንድነው ጭቃውን ውድቀት ማለት ራስን እንደ ጭቃ ማሰብ ማለት ነው። የሸፈነውን ማንነት ነኝ ብሎ ማሰብ ማለት ነው። ስለዚህ ያንን ነገር ከመታገል ወርቅ መሆናችሁን ካወቃችሁ ውጫችሁ የሸፈናችሁን ነገር አራግፋችሁ መነሳት ለእናንተ በጣም ቀላል ነው። ስለዚህ በምንም ነገር ላይ በዚህ ምድር ላይ ኃጢአትና ዓለም የኛን ትሩ ኔቸርን አውቃም መናገርም ማውራት አትችልም። ስለዚህ ያልሆነ የሆነውን ከእግዚአብሔር ውጭ የሆነውን ማንነት ደጋግመው ስለሚነግሩን ያልመስሉናል። ዛሬ ግን በኢየሱስ ምሳሌ እንኳን ስነግራችሁ ምንድነው አንድ ሰው ገዢው ማለት ነው እግዚአብሔር መንግስት ምን ትመስላለች? በእርሻ ውስጥ ምን ያደረገች የተደበቀች ምንድነው ውድ መዝገብ ወይ ዕንቁ ትመስላለች። ስለዚህ ባለቤቱ ወርቁን ያውቀዋል፣ አፈር ሸፍኗታል። ስለዚህ ያለውን ሁሉ ሸጦ ምን አደረገው? ገዛው። ስለዚህ ወርቁ ዕንቁ ማን ነው ማለት ነው? ማን ነው? ሰው ነው። አንተ ነህ። ዓለም በፖለቲካ በሃይማኖት ሸፍና እንደተራርጋል። ያንተን ዋጋ ስለሚያውቅ ህይወቱን ሰጥቶ ምን አደረገ? ፐርቼዝ አደረገ። ስለዚህ በእግዚአብሔር ፊት የምትታየው እንደ ውድ ዕንቁ እንደ ውድ ንብረት ነው የምትታየው። ስለዚህ ዓለምና ሰይጣን ግን ምን አደርጋል ማለት ነው? እንደ እርሻው ምን አድርጓል? ሸፍኗል። የተከፈለልህ ዋጋ ደግሞ የፍየሎችና የበጎች ደም አይደለም፣ የራሱን ዋጋ ከፍሎ ገዝቷል። ስለዚህ በዚህ ምሳሌ ምን ታያለህ? ምን ያህል በእግዚአብሔር ፊት የከበርክ መሆንን ተመልከት። ለመክበር አይደለም የምንማረው፣ ክብር መሆናችንን ምንን እንዲያደርግ እንዲበራልን። ሁላችሁ ተምረን መጨረሻ የምናውቀው ሌላ ነገር አይደለም፣ ወርቅና ሰማይ አይደለም። ሰማይ ስንሄድ እሱ መሆናችንን ምን እናደርጋለን? በቃ ይሄ ነው አይደንቲቲ። እስካሁን ድረስ ዴሊቨረንሳችን ሸርፈን ባወቅናት ነው እኮ ነፃነትን ያገኘ ነው። ለካስ ብለን ታግለን በበራልን ጥቂት ብርሃን ነው ይሄንን የቪክቶሪ ህይወት መኖር የምንችለው። እስካሁን ድረስ በመንፈሳዊ ዓለም ላይ ያለው ትግል በዋሸትና መስረቅ አይደለም። ይሄ ሲምፕተም ነው ብያቸዋለሁ። ከማንነት ውጭ የመጣ ድርጊት ነው እንጂ ይሄ ትሪት ሊደረግ አይችልም። እነዚህ ነገሮች ሁሉ የሚከስሙት ሰው ማንነቱን ምን ሲያደርግ ነው? ሲያውቅ ነው። ማንነቱን ካወቀ እንደ ማንነቱ መኖር በጣም ቀላል። ስለዚህ የምትጣሉ ሰዎች፣ የምትጨቃጨቁ ሰዎች፣ ዲቮርስ የምታደርጉ ሰዎች ራሳችሁን ስለካዳችሁ ነው እንጂ ቻሌንጅ መጥቶባችሁ አይደለም። ለምን? የተሰጣችሁ ነገር እንኳን በምትወዷት ሚስት አይደላችሁም፣ በሌባ ፊት እንኳን የሚያኖራችሁ ነው፣ በሚገላችሁ ፊት የሚያኖራችሁ። ብርጭቆ አጥሉም ቤታችሁ ውስጥ ምንም ጥል የለም ማለት ነው። ስለዚህ እኔ የምትሉት ማናችሁ ነው? እግዚአብሔር እኮ ያዝናል። እኔ ነኝ ካላችሁ ናችሁ ማለታችሁ አምላካችሁ ባወቃችሁ ልክ። እኔ ብላችሁ ማንን ነው የምታዩት? እኔ ብላችሁ ማንን ነው ፒክቸራችሁ ውስጥ ያለው? ገላትያ መጽሐፍ ላይ ኢየሱስ በእናንተ ምን እስኪያደርግ እስኪሳል ማለት እኔ ብላችሁ ከሰመራችሁ እንደማን ነው? እንደርሱ መሆናችሁን አውቃችሁ። ስለዚህ ዛሬ የሆነ ላለመናደድ ነገሩን ክልል አድርጎ አበባ ማስቀመጥ፣ ላለመናደድ የሆነ ራቅ ማለት አይደለም። ትሬኒንግ ጋር የሚያስፈልገው ማንነትን ወቀው። ማንነትን ካወቀው የምትፈልገውን ህይወት እንዳትኖር የሚከለክል አንዳች የለም። እግዚአብሔር ይመስገን። ሃሌሉያ፣ ጌታ ይመስገን። ስለ ጻፍኩት ልንገራችሁ ይችላል። ከሩቅ ላይ ብዙ ክሊር አድርጌ እዚህ ጋር ደግሞ የተደበቀው ነው ያለው። በሃይማኖት ኃጢአት ማለት ህግን መጣስና መኮነን ነው። ህግን ስትጥስ ወይም ደግሞ ራስን
ኮንኖ እኔ በደለኛን ብሎ ማየት ነው። በኢየሱስ እይታ ደግሞ በኔው አሳሰብ ደግሞ ኃጢአት ማለት ካለማወቅ የተነሳ ማንነትን መሳት ነው ማለት ነው። መኮነን ምናምን በደለኛ ሆኖ ነው ሕግ ስጥስ እንደ ኃጢአተኛ ያየዋል ማለት ነው። ከዛ በመንፈሳዊ ነው በኢየሱስ ክርስቶስ ትምህርት ደግሞ ኃጢአት ማለት ማንነትን ምንድነው መካድ ወይም መሳት ነው። ከዛ ሃይማኖት ትኩረቱ ድርጊት ላይ ነው። የሃይማኖት ትኩረቱ ምንድነው? ምን አድርገሃል፣ ምን አታል፣ ምን ሰርተሃል የሚለው ነው። የኢየሱስ የመጽሐፍ ቅዱስ ትኩረቱ ደግሞ በአይዴንቲቲ ላይ ነው፣ አንተ ላይ ነው። ከዛ ሶስተኛው ሰውን ለማስተካከል ሃይማኖት ድርጊትን ቀይር ይላል። ኢየሱስ ነው መጽሐፍ ቅዱስ ደግሞ ሰውን ለማስተካከል አእምሮን አድስ፣ ማንነትን እወቅ። አንተ ራስን ለማስተካከል ምንድነው ድርጊትን ሳይሆን ምንድነው ማለት ነው ማንነትን ምንድነው። ስለዚህ ዋናው ሩቱ ኬዙ በሃይማኖቱ ዛሬ ሰዎችን አስሮ እየኮነኑ እያሰቃዩ ከእንደገና በደለኝነት እንዲሰማቸው በመስበክ ማሰቃየት ሳይሆን በእግዚአብሔር መልክና ባህሪ የተፈጠሩ የእግዚአብሔር ልጆች መሆናቸውን እስኪያውቁ ድረስ ብርሃንን መስጠት ነው ወንጌል የተሰጠን። ኢየሱስ ምን አለ? በእኔ አምኖ ከኔ ጋር የሚኖር ሰው በጨለማ እንዳይኖር እኔ ምንድነው ብርሃን ሆኜ ምን አድርጌለታል? ስለዚህ በእኔ የሚያምን በምን ይሆናል አለ? በብርሃን ይኖራል፣ ጨለማ አይሆንበትም። ስለዚህ ኢየሱስ ይሄንን ያስተማረ ማለት። ከዛ ኢየሱስ ኔቸሮቻችንን ማንነታችንን ሲነግረን ስናይ ከዛ በኋላ በቃ ከሌላ ኔቸር ወደ ምንድነው አንድ ሳውዝ አፍሪካ እንትን ዩቲዩብ ላይ ተነገረ እንትን የታየ እንትን ነበር ኤክስፐሪመንት ማለት ነው። አንድ ነስርን አምጥተው በጎጆ ቤት ውስጥ አድርገው ሁሉን ነገር እየሰጡት እያበሉት አሳደጉት ማለት ነው የተወሰነ ዓመት ድረስ ማለት ነው። ከዛ በኋላ አንድ ቀን አምጥተው ወጥተው ኬጁን ከፍተውለት ሂዱ ብሎ ሲበሩት እሱ ራሱን በሮ ስለሚያይ ጠቅጠቅ እያለ መሮጥ ጀመረ ማለት ነው። ቢያባሩት መሄድ አይችልም ማለት ነው። ቢገፉት አይደለም ዱብዱብ እያለ ዘር ለምን መመገብ የለመደው መኖር የለመደው ሰው እያመጣለት ነው እንጂ እንደ ኦሪጂናል ኔቸሩ ሄዶ አድኖ በሰማይ በሮ የሚያውቀው ነገር የለም ማለት። ከዛ ከዚህ ከተለመደው ፎልስ ኔቸር ነፃ እስኪወጣ ድረስ ብዙ ጊዜ ነው ያሰቃያቸው። ከዛ በኋላ የበረሩ ትንሽ እየገፉት ትንሽ መብረር ጀመረ። ከዛ የሆነ ቀን የሆነ ሳይም ላይ በራለት ማለት ነው። ክንፉም እንደሚበር እሱ ውስጡ ያለውን አቅም አወቀ ማለት ነው። ያ ዘመን ግን ዲሲቭ ተደርጎ ራሱን በዚህ በሰው ትሪትመንት ውስጥ በዚህ አቅም ውስጥ የሚኖር ሰው ሆኖ ራሱን ስለተመለከተ መብረር ሲፈልግ መሄድ ሲፈልግ ኬጁ ስለሚመለሰው አለመብረሩን አለመሄዱን አረጋግጦ እንደ ዶሮ ራሱን ይመለከት ነበር ማለት ነው። ከዛ በኋላ ግን የሆነ ጊዜ አቅሙን ሳተው እንጂ አቅሙን ሊያጣው አይችልም። አላወቀው እንጂ አቅሙ በሱ ውስጥ አለ። ከዛ ታገለ የሆነ ቀን ሲያበሩት ሲሄድ ቢሄድ ሊወድቅም ቢፈልግ ኔቸሩ ያንን ነገር አይሰጠውም። ስለዚህ እንደበረረ በዛው ቀጠለ ማለት ነው። ዛሬም በኢየሱስ ክርስቶስ በኩል የተመለሰልን ይህ ኔቸር ነው። በምድር ላይ ከወደቅን በኋላ ራሳችን ከሳትን በኋላ ራሳችንን እንደ በምድር ደረጃ ከንቱ ህይወት የተገባን አድርገን ራሳችን ኃጢአተኛ፣ ደካማ፣ የማረባ ብለን ራሳችን አይተናል። ይህ መልክ በእኛ ውስጥ አለ። ስለዚህ እግዚአብሔር በሚነግረንና በሚሰበክብን ቁጥሮች ሁሉ ትግሉና ሁሉ ቻሌንጁ እኔ እናንተ ብዙ ዓመት አባቶች፣ እናቶች፣ ሁሉ ሰው እኛም የኖርነው ህይወት መጥቶ ምን ያደርገናል? ይይዘናል። ያንን ህይወት ያንን መንገድ እንዳንሄድ ኮንትሮል ያደርገናል። ስለዚህ ትግሉ ከሆነ ሰው ለማምለጥ ነው እንጂ ሌላ ነገር አይደለም። ዛሬ ግን ሁላችንንም ኢየሱስ አመጣ። በኃጢአታችን ውስጥ ካለውን ከማንኛውም ካለማወቅ እስራት በኮስት ነፃ ካወጣ በኋላ የጠራቸውን እንዲህ አላቸው። ጠራና ነው አንድ ጊዜ ምሬና ዳኒ ወደዚህ ይወጡልኛል። እዚህ ጋር ብትቆሙ ደስ ይለኛል። ጠሪው እኔ ነኝ ማለት ነው። እዚህ ጋር ፊት ለፊት ቆሙ፣ ደስ ተተያዩ ማለት ነው። እሺ ጠሪው እኔ ነኝ። ምሬን ጠራው፣ ዳኒ ኢየሱስ ነው ሰፋ ስለሚል ማለት ነው።
ስለዚህ ሁሉንም ሰው ጠራ። የጠራው ሰው ራሱን አብዶ በብዙ አይነት ድክመት ውስጥ ያይ ነበር። ስለዚህ በዚህ ምድር ላይ 2000 ዓመት ኢየሱስ የእግዚአብሔርን ኦሪጂናል መልክ ስጋ ለብሶ ወደ ምድር ላይ ገለጠ። የጠራቸውን ምን አደረጋቸው? ማለት አጸደቃቸው። ያጸደቃቸው ምን አደረጋቸው? አከበራቸው። ያከበራቸውን ደግሞ የልጁን መልክ ምን እንዲያደርጉ እንዲወስሉ ምን አደረጋቸው? ስለዚህ በሕይወት ዘመን መሬት ስትኖር መልክን ልትጠፋ ስትል ኢየሱስ ላይ ፎከስ አድርግ። አንተ ማለት የልጁ አይነት ነህ። አንተ ማለት ይህ ነህ። ሌላ መልክ ብሔርህ አይደለም፣ ጾታ አይደለም፣ ፕሮፌሽንህ አይደለም፣ በምድር ላይ አለኝ የምትለው ማንነት አይደለም። አንተ ኦሪጂናል መልክህ ይህ ነው። ስለዚህ ኢየሱስ ለዘላለም በፊትህ ቁጭ ብሏል። እሱ ተስሎላል። ሩጫን የምትሄደው አሁን ስትደክም ምናምን ስትገባ ማን እንደሆንክ የምታየው ለዚህ ነው ኢየሱስን። ስለዚህ እኔ ማን ነኝ ስትባል የልጁ አይነት ነኝ። የጠራውን አጸደቃቸው፣ ያጸደቃቸውን አከበራቸው፣ ያከበራቸውን ደግሞ ምንድን ነው የልጁን መልክ ምን እንዲያደርጉ መልኩ ይህ ነው። መልክ ማን ነው ሲባል ያ ነገር አለ። መልክ የልጁ አይነት ነው። መልክ ማለት ባህሪ የምትኖረው ህይወት ማለት ጌታ ይመስገን። ሃሌሉያ። ስለዚህ ወንድማችን እንመስላለን። እናመሰግናለን። እግዚአብሔር ይመስገን። ስለዚህ ከእንግዲህ ወዲያ የአይደንቲቲ ወይም ደግሞ የማንነት ችግር የለብንም። ስለዚህ እኔ እናንተ የሆነውን ነገር በትክክል የሆነውን ነገሮች ሁሉ በጥቅስ ደረጃ ብላችሁ አታሳልፉት። በመንፈስ ቅዱስ እንደዚህ ነው። እውነት የሆነ ሰዎች ሁሉ ሰው እኔ የሰጣቸውን ህይወት እንደ ጥቅስ ያነቡታል እንጂ ማንነታቸው ሆኖ አልተሳለም። ጥቅስ አልፎ ስዕል ሲሆን ነው። አሁን ዛሬ በምድር ላይ ሁላችንም ሰው ነን ብለን እንደ ሰው የምንኖርበት ፒክቸር አለን። ፒክቸሩ ባይኖረን ኖሮ ያንን አይነት ህይወት ልኖር አንችልም። ያ ፒክቸር በውስጣችን ተስሏል። ስለዚህ ያየነውን ነገር ከናት በፊዚካል ዓለም ላይ ከፊዚካል አባቶቻችን ያየነውን ንግግር የሚሄዱትን አይነት ኑሮ እንኳን ቀርጸን ሳናቀው እንኖራለን። እንዴት ተማርነው አናቀም። ስለዚህ እናትና እቺ እንደኔ እሱ እንደኔ ነው ተብሎ ይናገራል። ግን መቼ እንደተማርነው አናቀም። ለምን? ሰው በዚህ መልክ ስለተፈጠረ። ስለዚህ ማንም ሰው እግዚአብሔርን እንዲያውቅ እና እግዚአብሔርን እንዲያይ ያስፈልገው ያንን መልክ ምን እንደሚያደርግ ነው እንዲኮርጅ፣ ያንን መልክ እንዲያይ፣ ያንን መልክ ራሱ ላይ እንዲያስቀምጥ፣ ከዛ ያንን መልክ ያንን ህይወት ማየት ስንጀምር ያንን ኑሮ ውስጣችን ሲገባ ካየነው ነገር ተነስተን መኖር በጣም ቀላል። እዚህ ምን ያለ መጽሐፍ ውስጥ ላይ ይሄን ክፍል ያንዳንዳችን የሆነውን ነገር አንዳንድ ነገር ላንገራችሁ ማለት ነው። ማንቶራ ባሺዳ ባዳዳቡ ቆላሲያስ ላይ ፕሬዝ ጋድ የፈጣሪውን መልክ ምን እንዲያደርግ እንዲመስል አይደል? ፕሬዝ ዘ ሎርድ 3:10 ላይ ፕሬዝ ጋድ የፈጣሪውን መልክ እንዲመስል በእውቀት ምንድነው አዲሱ ሰው ምን አድርጋችሁታል? ለብሳችሁታል። እግዚአብሔር ይመስገን። ስለዚህ አዲሱ ሰው ምን አድርጋል? የአዲሱ ሰው ደግሞ ማን ነው እንዳትል ኢየሱስ ክርስቶስ ወደዚህ ምድር ላይ ስጋ ለብሶ የሰው ልጆች ኦሪጂናል ህይወት ምን እንደሆነ ገልጦ ምን አድርጎናል? አሳይቶናል። ይህንን የተገለጠውን ያ ህይወት በኢየሱስ በኩል ይተል ሰው እግዚአብሔር እንዲኖር የፈለገው ህይወት እሱ ይባላል ማለት ነው። እዚህ ሁላችንም ወደዚህ መልክና ወደዚህ ህይወት ስለተጠራን የኛ ህይወት ምን እንደሆነ የተገለጠ ነው፣ የተሰበከ ነው፣ የተዳሰሰ ነው፣ የተጨበጠ ነው። ሁላችን የዚህ ህይወት አቅም ማንነት እኛ ውስጥ እንዳለ በኢየሱስ በኩል ተሰብኮ ተነግሮናል። እዚህ ሁላችንም ይሄንን ማንነት በሚገባ አይተን መኖር የምንችልበት ነፃነት ውስጥ ተጠርተናል። ይሄንን መንፈስ በደንብ አድርጉ። ሁላችንም በዚህ ህይወት ላይ ደግሞ ከእንደገና በሮሜ ምዕራፍ 6 ላይ ፕሬዝ ጋድ ከ5 ጀምሮ እናነባዋለን።
ከ4 ጀምሮ ብናነበው ቆንጆ ነው። ወይ አብዲ ያንብብልን እሱን። ከ3 ጀምሮ አሁን ለጊዜ የሆነ ነገሮችን ሁሉ ውስጣችሁ አስገቡት ማለት ነው። አሁን ዛሬ ሆምወርክ ሰጣችኋለሁ። በአዲስ ኪዳንን ጀምሮ ከሮሜ ጀምሮ የሆናችሁትን ነገር ደግማችሁ ማጥናት ጀምሩ። ከዛ መጽሐፎች ላይ በሃይላይት ጻፏቸው፣ ደጋግመን እናያቸው። ለምን ደጋግሞ በአንድ ቀን እይታ ማንነትን አንቀርጽም። ማንነትን ብዙ ከማሰብ ብዙ ከመዋል ብዙ ኢንቲሜሲ ከማድረግ ነው ያንን ፒክቸር ምን የምናደርገው የምናገኘው። ስለዚህ ከእግዚአብሔር ቃል ጋር መሆን ማለት ያንን ቃል በፒክቸር ውስጥ ምን ማድረግ ነው ማየት ማለት ነው። ያንን ነገር ማየት ስንጀምር ሳናቀው በእኛ ህይወት ላይ የማይጠቅመንና የማይበጀን መልኮች ሁሉ በህግ ደረጃ ሳይሆን በማንነት ደረጃ መቀየር ይጀምራል። ስለዚህ ወደ መሆን መምጣት ነው የሚያስፈልገን እንጂ ወደ ህግ መምጣት አይደለም። ትእዛዝ አይደለም የሰጠን። አታርግ የሚገላለም እግዚአብሔር የጠራን ወደ ምንድነው? ወደ ኦሪጂናል ምንድነው? መልካችን ነው። አፍቃሪ፣ ሰጪዎች፣ ደስተኞች፣ ምህረት የበዛላችሁ አሸናፊዎች አድርጋችሁ ተፈጥራችኋል። ለማሸነፍ አንታገልም። ይህንን ማየት ብንጀምር በጣም ደስ ይላል። ከዛ ሰው እውነተኛ የሆነውን መልክ እያየና እያወቀ ሲሄድ ቀድሞ ባለማወቅ የሚያስሩትና ኮንትሮል የሚያደርጉት ገመዶች ሁሉ በቀላሉ መበጣጠስ ይጀምራሉ። ለምን? ትግሎች ሁል ጊዜ ያሉት ከማንነታችን ውጭ ሆነን ከፍ አድርገን ስላየናቸው። ስለዚህ አይምሮአችሁን በላይ ያለው የሚባለው ሰማይ አይደለም፣ በስፒሪት ፐርሰናሊቲያችሁ ላይ በመንፈሳዊ ማንነታችሁ ላይ አይምሮአችሁ ይቀመጥ። ናቹራል ፊዚካል የሆነው ነገሮቻችሁ ሳይሆን የውስጠኛው ሰውነታችሁን ተመልከቱ። በእግዚአብሔር መልክ እንደ እግዚአብሔር አባታችሁ መኖር ትችሉ ዘንድ የተፈጠረውን ያንን ባህሪያችሁን ተመልከቱ። ያን ስትመለከቱ ከዛ በኋላ ያልሆናችሁትን መኖር ታፍራላችሁ። አሁን ልክ እንደዚሁ ስንጣላ ስናኮርፍ ቀላል እንደመሰለን እውነተኛ ኔቸሮቻችን ስናውቅ የምናፍረው በስጋ ባህሪያችን ነው። ስንጣላ ሲደብርን ስናይ ማፈር እንጀምራለን። እነዚህ ነገሮች ሁሉ ማፈር ስንጀምር የኛ እንዳልሆኑ ስንጀምር መገፈፍ ይጀምራሉ ማለት ነው። ለምን? ያልሆነውን ነገር ነው። ስለዚህ ሁላችንም ይሄንን ማንነት ይሄን መንገድ እንድንኖር እግዚአብሔር የሰጡንን እውነቶች በትክክል ስናይ ምዕራፍ 3 ላይ ሮሜ አንብቧቸው ማለት ነው። ሮሜ ምዕራፍ 6 ቁጥር 3 ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። አንደኛ በምንድን ነው? በአዲስ ሕይወት ምን እንድንኖር። ስለዚህ እንድንኖር ከተባለ ኦልሬዲ የሆናችሁት ነገር ይህን ጸልያችሁ የምታመጡት አይደለም ማለት ኦልሬዲ ምን ያደረጋችሁት ነው? የሆነውን ነው። አዲስ ሕይወት ማለት ሌላ የተፈጠረ ሳይሆን ሌላ የተመጣ ሳይሆን ቀድሞ ፕላናችንን ወይም ደግሞ ታርጌቱን ስተን ከገባንበት ከሰው ከምድር ከወደቀ ሕይወት ሽፍት አድርጎ ወደ ኦሪጂናሊቲ ምን ሲያደርገን ሲመልሰን ማለት ነው። ይህንን ሕይወት እንድንኖር ኢየሱስ ደግሞ ነፃ ሲያወጣን ማለት ነው። ስለዚህ አዲስ ሕይወት ማለት በኢየሱስ እኛ ያላወቅነው ኢየሱስ ግን ቀድሞ የሰጠን የታልነው አሁን ደግሞ በሁለተኛው አዳም በኢየሱስ በኩል ወደኛ ምን ያደረገ የተመለሰ ያ ላይፍ ማለት ነው። እግዚአብሔር ያልኖርነውን ሕይወት አልመለሰልንም። የመለሰልንም ቀድሞ ምን ያደረገልን የነበረን ሕይወት ነው። ጌታ ይመስገን። አዲስ ሕይወት የሚባለው ግን የሰው ልጆች ከአዳም ውድቀት ጀምሮ ያላዩት ማለት ነው። አሁን ግን በኢየሱስ ምን ያደረገው የተገለጠው የታየው ያንን ሕይወት ያም የጽድቅ ሕይወት ያም ሕይወት የፍቅር ሕይወት ያም ሕይወት የሰላም ሕይወት ያም ሕይወት የደስታ ሕይወት ያም ሕይወት የገዥነት ሕይወት ያም ሕይወት የክብር ሕይወት ሃሌሉያ የሰላም የዝማሬ ሕይወት ሃሌሉያ ሴሌብሬት የምናደርግበት ምንም እጥረትና ባዶነት የማይገኝበት ሃሌሉያ። ስለዚህ ዛሬም ሁሉ ነገር ሄዶ መጨረሻ ላይ የሚጠነጠነው ያ ነው ማለት ነው። ክርስትናም የመጨረሻው ደስቲናችን ምንድነው? እሱን ባየነው ጊዜ ምን እንድናደርግ የምንሸወደው ይሄን ነው። እስካሁን ድረስ ወይኔ ብላችሁ በምድር በኑሮ በህይወት በሰክሰስ የምትማገኙት አይዴንቲቲ የለም። የምታገኙት የምትገዙት ምንም ማንነታችሁ ከእግዚአብሔር አንጻር ምንም ነገር ሳይጎለው ከብሮ ተወልዷል ማለት ነው።
ስለዚህ ማንነታችንን በደንብ አድርገን ስናቅ ከማንነታችን ብዙ ስኬቶች መወለድ ይጀምር። በዓለም ላይ ትልቁ ሰው ትግሉ የሆነ ነገር ገንብቼ የሆነ ነገር ሰርቼ የሆነ ነገር አድርጌ የሆነ ማንነትን ሊያዝ የሚል ትግል ነው ያለው። እኛ ግን ማንነታችን ኦልሬዲ በእግዚአብሔር ምን አድርገናል? አግኝተናል። ስለዚህ የምንኖረው ህይወት ሁሉ ካለን ነገር ተነስተን ሰጪ የምንሆነው ሰጪ ማንነት ስላለን ነው። አሜን። አፍቃሪ የምንሆነው ምንድነው? አፍቀረን ጻድቅ ለመባል አይደለም፣ የማፍቀር ነቸርኛ ውስጥ ስላለ ነው። ስለዚህ ማፍቀር ብርቃችን አይደለም። ለዚህ ነው ዛሬ የሚያፈቁ ሰዎች እንደ ድንቅ መጽሐፍ የሚጻፍላቸው። አይምሯችን መታደስ አለበት። እውነተኛ ብዙ ዘመን አፍቃሪ ቢሆን ኖሮ መጽሐፍ የሚጻፈለት ሰው ቢጠላ ሰው ነበር። ብርቅ ነው ለሱ። ለዚህኛው ዓለም ብርቅ ነው ማለት። በእግዚአብሔር ዓለም ሲጠራ የሚገኝ ሰው ነው አስደናቂ ተብሎ የሚጻፍለት። ምክንያቱም እዛ ውስጥ የለም ማለት እና ያልሆናችሁትን ነገር እንዳትኖሩ የመጀመሪያ ማንነታችሁ እንደሆናችሁ ወቁ ማለት። ስለዚህ በፍቅር ያለ ነውር በቅድስና እግዚአብሔርን ለመምሰል ምን አድርጋችኋል? ተወልዳችኋል። ስለዚህ እግዚአብሔርን መምሰል ማለት ኔቸሬ ነው፣ ተፈጥሮዬ ነው፣ ኦሪጂናል የኔ መልክ ነው። የምሰጠው ነገሮች ሁሉ እንዲጨበጨብልኝ አይደለም። ሰው በኔቸሩ ሲኖር ምንም አስደናቂ ነገር ሊከበር አይገባም። ስለዚህ ዛሬ ከሌኮ አፍቃሪ ነች አቤት ተብሎ ማደንቅ የለባቸው። ኢትስ ኖርማል። ምክንያቱም ማፍቀር የሰው ትክክለኛ ምንድነው? ኔቸር ባህሪ ነው። ግን የወደቀውና ከእግዚአብሔር ባህሪ ውጭ የሆነ ብዙ ኮራፕትድ ዓለም ላይ ስለምንኖር ማፍቀር መስጠት እንደ ብርቅ እንደ ብርሃን ታየ። ብዙ ጨለማ ውስጥ ሆኖ ማለት ነው ስለሆነ ማለት ነው። ግን እውነተኛ የሆነ ህይወት ነው ማለት ነው። እና እንዳትፈተኑ በሆነ ቴክኒክ ነገር ላይ ባህሪያችሁ እንዳታስቀምጡ ከኔቸሮቻችሁ ጋር እንድታወዱ ዛሬ የሆናችሁትን ነገር በደንብ አድርጋችሁ ማሰብ አለባችሁ ማለት ነው። የሆናችሁትን ነገር እየነገራችሁ አስቀምጡ። ከድርጊት ለመስተካከል አትታገሉ። የሚያናዳችሁን ሰዎች በመሸሽ ምናምን አለ ማለት ነው። በቃ እናንተ ማን እንደሆናችሁ ካወቃችሁ ክፉም ደግም ኔቸራችሁ ሊያስጥላችሁ አይችልም። በቃ ኔቸር ነው። የሆናችሁትን ነገር መኖር በጣም ቀላል ነው። ራሳችሁን አትካዱ። አሁን ለመሳቅ ራስን መካድ አያስፈልግም። መሳቅ በቃ ያንተ ላይፍ ይሄ ነው፣ የኔ ህይወት ይሄ ነው። ይህንን እፍረት አድርጎ የሚይዝ ይህንን እንደ ውርደት የሚናገር ይሄ ዓለም ነው እኮ በቃ ኮስተር ኩምችር ብለን እንድትኖር የሚያደርግ ነው። ለምንድን ፊታችን ፈታ ተዝናንተን ምን ሞላል ይመስላል? አሜን። ሰዎች እናድዳሉ። ለምን? እንደነሱ ካልተጫወትን አሁን ፈታ ብሎ ስለሚኖር በሰዎች እናድዱ ይመክሩ ይላል። ምንድን ነው ይላል? ሁሌ ደስተኛ አንድ አይነት ባህሪ ነው። አያችሁ? ለምን? እንደነሱ ኮንፊውዝድ እንዲሆን እንዲናደድ፣ ግራ እንዲገባው፣ ኑሮ እንዲከብደው ምናምን ይፈልጋሉ ማለት። ይሄን ዝም ብሎ ታግሎ የመጣው ነገር አይደለም። ለሄብሮን ቤተክርስቲያን ብሎ የመጣው ካራክተር አይደለም። ውስጡ ያለውን ነገር ዲስከቨር ከማድረጉ ከማወቁ የሚኖር ህይወት ነው። ስለዚህ ራስን አትካድ። ራሳችሁን ካልካዳችሁ ሁሉን ህይወት በጣም ቀላል። እስኪ ራሴን አልክድም በሉ። የሆንኩትን አውቃለሁ በሉ እስኪ። ሃሌሉያ። ማንነስ ተባል የኢየሱስ አይነት። ከዛ ማን እንደሆናችሁ ካወቃችሁ በኋላ የሚቀጥል ሳምንት ስንማር እርሱ እንደኖረ ምንድነው? ማንም በኢየሱስ አለው የሚል አይደለ? አይ መመላለስ ይገባዋል። በመመላለስ ያን ኔቸር አታገኝም። ማንነትን ስታውቅ ምልልሱን ታገኛለህ። ምልልሱን የምታገኘው አይምሮን በማደስ ነው። ማንነትን የምታገኘው በመወለድ ነው። ስለዚህ እኛ ማንነታችን ማወቅ ያለገባን ያንን ህይወት እንድንኖር ነው። ካልሳለው ልንኖር አንችልም። ያለውና እስካሁን ድረስም ዝም ብለን በጸሎት በጨለማ ስለምንፈልገው ነው። ግን ዛሬ የሆናችሁትን ሁሉ የሆናችሁት ዛሬ 2000 ዓመት ተገልጦ ተሰጥቷል። ስለዚህ ይህንን ነገር በአዲስ ህይወት እንድኖርና በአዲስ መልክ እያጠናሁት ነው። እኔ በጣም ደስ ከሮሜ ጀምሮ 8 ምናምን ጊዜ ያነበብኳቸው ሳምንታት ማለት ነው። በደንብ አነባቸዋለሁ፣ እናገራቸውና ልክ እንደ ሀብት እየገባኝ ነው ማለት ነው። ከዛ አሁን ሜዲቴሽን ወይም ደግሞ የማስባቸው ሐሳቦች ጸሎቶች ራሱ በጣም በፊት የሆነ ግብቼ ምናምን 60 ጸልይ ነበር የሆነ ከፍ ብሎ አይምሮ የማስብ። አሁን ግን ሰራው አልሰራው ማይንዴ የምፈልገውን ነገር ማያስ ጀምሯል ማለት ነው። ከዛ በኋላ ይሄ ውጨኛው ማንነታችን ለማጥፋት አልታገልም። ያኔ ግን እሱ ችግር ሲመጣብኝ ራጋላ ምናምን ብዬ እናደዳለሁ። አሁን የኔ እንዳልሆነ ስለማውቀው አልታገለውም። ድብርት ሲመጣ ለመደሰት አልታገልም ማለት ኦልሬዲ እኔ በደስታ ውስጥ ነኝ። የሆነ ትንሽ ደበረኝ እስኪ ምናምን አልልም ራሱ። ለምን? እኔን አልደበረኝም። አሜን። ይሄ ልብሳችሁ ቢቆሸሽባችሁ ቆሸሽኩ ትላላችሁ። ልብሴ ምንድነው አልኳል? እናንተ ስቲል ንጹህ ናችሁ። ስለዚህ አሁን ደብርት
ሐዘን ሲመጣ እኔ ነኝ አትበሉ። እናንተ አይደላችሁ። በእግዚአብሔር መልክ ለመኖር በእግዚአብሔር ሕይወት ወይም በእግዚአብሔር መልክ እንድትኖሩ የፈጣሪ መልክ ምን አድርጋችኋል? አግኝታችኋል። የፈጣሪ መልክ ላይ ሐዘን የለም። የፈጣሪ መልክ ላይ ድብርት የለም። የፈጣሪ መልክ ላይ ጥላቻ የለም። ስለዚህ ጥላቻ ሲመጣ ጠላው ብላችሁ አታስቡ። እናንተ አይደላችሁ። እንድትጠሉ አልተፈጠራችሁም። በቃ ያልሆናችሁት ነገር ነኝ ብላችሁ አታስቡ። ስለዚህ ራስን አሁን መካድ ይሄ ነው። ይሄኛውን ሕይወት ክደነው መጥፋት አለብን ማለት ካካር ነው። ደግሞ ብዙ ዓመት ከኛ ስላልኖረ ዝም ብሎ አይወጣም። ብዙ ዓመት ከኛ ጋር ስለኖረ አጣብቆ ነው የሚዘን ማለት ነው። ግን እውቅና ስንነሳው በሮ ይጠፋል፣ ላይመለስ ይሄዳል። ጌታ ይመስገን። አንድ ሰው ዛሬ በር ተከፍቶ መባረር አለበት። ለሐዘን፣ ለችግር፣ ለጥላቻ አሳልፎ የሰጠንን ሮንግ አይደንቲቲ ምን ማድረግ አለብን? አሁን በደንብ አስቡት። እነዚህን ቃላቶች እነግራችኋለሁ። ከዛሬ ማታ ጀምሮ ሮሜን ጀምሮ መልእክቶችን እናንተ ናችሁ። የሆነ ኢየሱስ ስታነቡ ኢየሱስ ከናንተ ውጭ ያለ ባለ ታሪክ አይደለም። ኢየሱስ እየገለጠ ያሳየው የኔን ሕይወት ነው። በኢየሱስ በኩል የኔ ታሪክ ነው እየተወራኛለሁ። መጽሐፍ ስለኔ ነው የሚያወራው፣ ስለማንም አይደለም። ስለ እግዚአብሔር ነው ያወራው መሰላችሁ? እግዚአብሔር ያወራው ስላንተ ነው። እግዚአብሔር መጥቶ ያወራው ስለማን ነው? ስለ ሰው። እስኪ መጽሐፍ ቅዱስ በሉ እስኪ። የሚያወራው ስለኔ ነው በሉ እስኪ። ስለማን ነው? ስላንተ። እግዚአብሔር ሃይማኖት ግን ምንድን ነው? እግዚአብሔር ጠበቃ እንዳትሆኑ። እግዚአብሔር ሊያወራ የመጣው አንተን ነው። አንተ ነህ ከክብር የጎደልከው፣ አንተ ነህ ከገዥነት የጎደልከው። ወደ ቦታ ለመመለስ ነው የሆነውን ሁሉ የሆነው ማለት። አሜን። ጌታ ይመስገን። ዛሬ ሽፍቲንግ ነው። ናቹራል ማይንድ ኦፍ ይደረግና ስፒሪቹዋል ማይንድ ኦን ይደረጋል ማለት ይከፈታል ማለት። ሃሌሉያ አይም ጆይፉል ሃሌሉያ። ይሁላችሁ ነገሮች ካልቀለሉ መንፈሳዊ ነገሮች አይደሉም። ነገሮች ካልቀለሉ መንፈሳዊ ነገሮች አይደሉም ማለት። ስለዚህ እንደዚህ ይላል። አሁን በደንብ ያነባችሁትን ሂዱና አብድያ ያንብብልን። ከዛ ወደ ጸሎት ነው የምንሄደው። ቁጥር 5 እሺ። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። አሜን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ይኸውላችሁ ከእንግዲህ ወዲያ የኃጢአት ባሪያ እንድንሆን አንድ መስከር ማጨስ አላለም። የጻፈው እንደው የኃጢአት ሰውነት ምን እንዲያደርግ እንዲሻር ያ ሰው ነው። ከዛ ሂዱት። ምክንያቱም ከእንግዲህ ወዲያ ኃጢአት ባሮች እንዳንሆን የኃጢአት ሰውነት ምን እንዲያደርግ አሮጌው ምን ያለችውን አሮጌ ሰዋችን አለ ማለት ነው። ምናችን ሰው አለ ማለት ነው። ያ ሰው ነው ለኃጢአት ኳሊፋይ የሆነ። ያ ሰው ደግሞ ሰው አይደለም፣ በምናብ የተሳረ ማለት ነው። ነን ብለን ቀድመን የሳት ነው ማለት ነው። ሚዝ ዘማርክ ማለት ይሄ ነው። ኦሪጂናል መልካችንን ስተን ሌላ አይደንቲቲ በእኛ ውስጥ አለ ማለት ያ አይደንቲቲ ነው ስቲል እስካሁን ድረስ ከእግዚአብሔር ሳፓሬሽን የሚያመጣ። ይህ ሰው ለዓለምና ለዚህ ምድር በሚስማማ መልክ በካልቸርና በብሔር በምናምን የተዋቀረ ማለት ነው። ይሄ ሰው ነው በእኛ ውስጥ ያለው ማለት ነው። ይሄንን ሰው ምን ማድረግ አለብን? አስወግዳችሁ ካልጣላችሁት፣ ነይም ብላችሁ ካሰባችሁ ለሆናችሁት ነገር ያስገዛቸዋል። ሐዘናችሁም ውድቀታችሁም ከዚህ ሰው ጋር የተገናኘ ነው። ኢየሱስ መጥቶ አሁን እኮ በምድር ላይ ምናምን ዩኤን ምናምን ብሎ የሚያስመስላችሁ ዝም አይልም። በምድር ሕግ ነፍሱ ላይ አይገዛው አንዳች ነገር። አሁን ኢትዮጵያ ውስጥ መጥቶ አንድ አሜሪካዊ ኢትዮጵያ ምድር ላይ ዋር ነው ምናምን ብለ የምናስጠንቀው ነገር ዝም ብሎ ያዝንልን። ለምን? በዚህ ምድር ሕግና ስራው ስለሆነ የዚህ ምድር ከፍታም ሆነ ሐዘን እሱን ምን ያደርገው አያገኘውም። ለምን? እሱ ኮኔክት ካለበት ዓለም ጋር ነው ክብሩም ሐዘኑም ምኑም ያለው። አሁን ልክ እኛም አይዴንቲቲያችንን ሽፍት ስናደርግ በምድር ላይ ያሉት ወሬና ችግሮች ክብርም አያመጡልንም፣ ሐዘንም አያመጡልንም። ስለዚህ አሁን የአይዴንቲቲ ሽፍት ያስፈልገናል። ከምድር ማንነት የአሮጌው ሰዋችሁ ምን አድርጓል? ተወግዷል። እስኪ አሮጌው ሰው በሉ እስኪ ከኔ ተወግዷል በሉ። ይህ ሰው ነኝ ካላችሁ ለኃጢአት ኳሊፋይ ናቸው። ለእንደነዚህ ለማትፈልጉት ነገር ሁሉ ብቁ ናቸው። ይህን ሰው ደግሞ ብታስተምሮ ብትገዝዘው ሊሆን አይችልም። ይሄ ተምሮ አይለወጥም። ይሄ ተወገድ ነው የተባለው። ይህን ሰው ለመለወጥ ብንታገል ብንቀጠቅጥ
ምንም የለም። እዚህ ጋር ቢስተካከል እዛ ጋር መሳቱ አይቀርም። ስለዚህ ይሄንን ሰው ከአይምሯችን ኦፍ ማድረግ አለብን አይደል? ስለዚህ ይሄ ሰው አለ ይናገረናል። ስለዚህ ይሄን ሰው ትሪት አድርጉት፣ አስተምሩት አይደል የተባለው? ምንድነው? አስወግዱት ከእናንተ ውስጥ አለ ማለት። ስለዚህ አሁንም ይሄን ሰውን ትሪት ለማድረግ ይሄን ሰው ለማሰልጠን ብንሞክር ፈጽሞ አይቻልም ማለት። ስለዚህ ይሄን ሰው ከኛ በእግዚአብሔር ቃል ምን አድርጓል? ተወግዷል። ስለዚህ የተወገደው ደግሞ ኒው ፐርሰናሊቲያችን ምን ማድረግ በማወቅ ወደዚህ ፐርሰናሊቲ ያስተሳሰቡ ስንመጣ ያ ነገር ፋንክሽን ማድረግ ይቆም። ለምን ሁሉ ጊዜ ኢየሱስ ወይም በእግዚአብሔር ቃል ናችሁ ያለውን ማንነታችን ማወቅ ስንጀምር እዛ ውስጥ ምን እናያለን? ፍቅርን እናያለን። እዛ ውስጥ ቅድስናን እናያለን። እዛ ውስጥ ያለ ፐርፌክሽን እናያለን። እዛ ውስጥ ዝማሬ እናያለን። እዛ ውስጥ ሞት ልናየ አንችልም። እዛ ውስጥ ሐዘን ልናየ አንችልም። እዛ ውስጥ ስግብግብነት ልናየ፣ እዛ ውስጥ ይቅርታ ለማለት ልናየ እንጓጓለን። ስለዚህ ይህ ሰው ደግሞ ለዚህ ዓለም ሲገለጥ ለዚህ ዓለም እንደ ደካማ ነው የሚታየው። ትሁት ምንም አይችል። ለምን ይሄኛው ዓለም ትሬንድ ያደርገው ጥርስ የሚሰብር የሚተኩስ ዘርበሎ ቤት የሚያባረር ነው እንደ ጀግና የሚታየው። ለምን ይሄንን ትሬንድ ያደርገው ይሄንን ዓለም ነው። ግን ያኛውን መንፈስ የአዲሱ ሰው ይዘህ ስትመጣ ግን እንደ ደካማ እንደ ሞኝት ግን በዓለም ደካማ መንገድ ተገልጠ የዓለምን ብርቱ ነገር ምን ታደርጋለህ? ታሸንፋለህ። ደካማውን ህይወት እየኖርክ እየመሰልክ የመጨረሻ ዓለም በገንዘቡና በስልጣን ያላገኘው ሰላምን ምን ታደርጋለህ? ትኖራለህ። የትኛው ቦታ ምንም ሳትለፋ ባዶ እግርህን ምንም ዋጋ ሳትለፋ ከውጭ ሳትገዛ ፍሎ የሆነውን ጆይ መኖር ይችላል። ጆይ ኔቸር ነው አይደለ እንዴ? ዛሬ ግን ጆይን በምን ትገዛለህ? ሰርተ ፓላስን ትገነባና እዛ ውስጥ ልጆች ጋር ፋብለ ደስተኛው ትኖራለህ ተባለ። ደስተኛው በፓላስ በግንባታ አይሰራም። ይሄ ፕላናችን ከሆነ እንሰራለን እንጂ አንዳች ለደስታ ብለን የምንሰራው ነገር የለም። ጌታ ይመስገን። ወደ ውጭ ሮጠ የምታገኘው አንዳች ነገር የለም። ወደ ውስጥ ስትመለስ ግን ሁሉ ነገር አለ ማለት ነው። ይሄ አሮጌውን ሰው ፕሊዝ አስወግዱ። ይሄ ሰው ነው የዛውን ቸርች ላይ ትልቅ ቻሌንጅ የፈጠረብኝ ያለው እሱ ነው። ይሄ ሰው እስካለ ድረስ መበጠበጠው አይቀርም። ለምን ሰው ላይ ካለ ሁሉ ጊዜ ጦርና ጠብ አለ። በፋሚሊ ውስጥም በሁሉ ቦታ ላይ ትልቅ ትግል ያለው እሱ ነው። ይሄንን ፊድ የሚያደርግ ይሄንን የሚመግብ አትሞስፌር ስላለ አሁን ይሄን ሰው ፊድ የሚያደርግ ሁሉ ነገር ይሄን የሚመግብ ወሬ ነው ያለው። ይሄንን ነገር ቶሎ መመገብ ለምን ስጋዊ ነገር ውስጠኛው መንፈስን መኮሸሽ። አሁን ግን እኛ ይሄን ሰው ቢልድ የሚያደርግ ምግብን መግባቸዋለን። መንፈሳችሁ ቢልድ ሲደረግ ስጋችሁን ነገር ጸጥ ታሰኛላችሁ። ጌታ ይመስገን። ሃሌሉያ። እንደ ሮን ያለ ጻድቅ የለም። እንደ ሮን ያለ ደስተኛ የለም። እንደ ሮን ያለ አፍቃሪ የለም። እንደ ሮን ያለ ስኬታማ የለም። አይሲ ማይሰል ራሴን አየሁት። ኢየሱስ ተሳካ ባለ ልክ ራሴን አየሁት። ሳታፍር ይሄን ተመልከት ማለት ሃሌሉያ። ምንም ነገር ከመሆን ከራሳችን አልጨረስኩትም። ይሄን ክፍል አሮጌው ሰዋቸው ከእሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትን ከእርሱ ጋር እንደምንኖር እናምናለን። እሺ ከእሱ ጋር መኖር ምንድነው? መኖር የት ነው? ሰማይ አይደለም የምንኖረው? ይሄ ማለት ምንድነው ማለት? ስለ ኔቸር አንድነት ነው። ስለ ባህሪ አንድነት ነው። ከእርሱ ጋር እሱ የሚኖረውን ህይወት እንድንኖር እግዚአብሔር መጥቶ የገላገለን ከአንድ ሰው ነው። ቁጥር 7 ላይ ለግን ነው አንድስ ትዳር ውስጥ ያለች ባለትዳር ወይም ባል እና ሚስት ባሏ በህይወት እስካለ ድረስ የዛ የጋብቻ ህግ ምንድነች? ተገዢ ነች። ባሏ ወይም ሚስቷ ወይ ወንዱ ከሞተ ግን ወይ ባሏ ወይ ወንዱ ወይ ሴቱ የህግ ምን አደረገም? አይገዛትም። እኛም በኦልድ ማንነታችን ባሮጌው ማንነታችን ለኃጢአት ህግ ምን እንዳናደርገው አሁን መጥቶ እኛን ገደለን። ስለዚህ ሲገለን ምን አደረገን ማለት ነው? ከዛኛው ህግ ምን አደረገን? ተለያየን። ከእንግዲህ ክሌም የሚያደርግ ምንም የተፈጥሮ ህግ በምድር ላይ የለም ማለት ነው። እኛ አሁን ለአዲስ ሰው ምን ሆነናል? ምን አደረገን? ተነስተናል። ስለዚህ አሁን እኛ አቬሌብል ነው ለህይወት መንፈስ ህግ። የህይወት መንፈስ ግን ይሄን በደንብ አድርጋ። ስለዚህ ላይፍን በጸሎት የምትኖረው የሆናችሁትን ሁሉ ተወልደ አግኝቼዋለሁ። ጌታ ይመስገን። የሆንኩትን ሁሉ ተወልጄ ምን አድርጌዋለሁ? አግኝቼዋለሁ። አይ አም ኤ ኒው ፐርሰን። አዲስ ህይወት እንድኖር፣ ሰላምን እንድኖር፣ ፍቅርን እንድኖር፣ መስጠትን እንድኖር፣ ደስተኛ እንድሆን፣ በክብር እንድኖር እግዚአብሔር ወልዶኛል።
ይህንን ህይወት ዛሬ ይህንን ህይወት ሰው አወቀውም አላወቀውም ፖቴንሻሉ አለ። አሁን ግን እንድንኖር ነው የምናውቀው። ለመኖር እውቀት ያስፈልገናል። ለመኖር የእውቀት ኮኔክሽን ያስፈልገናል። የእውቀት ትብብር ያስፈልገናል። ጌታ ይመስገን። ስለዚህ እግዚአብሔር ወደዚህ ብርሃን ስላመጣን አሁን ማን እንደሆነን በደንብ አድርገን ውስጣችን ስዕሉን በደንብ ካገኘን በኋላ እሱ እንደኖረ ማንም በኢየሱስ አለው ደግሞ የሚል እርሱ እንደኖረ ኑሮ ምንድን ነው ማለት ነው? ማንነትን ከማወቅ ነው የሚጀምረው እንጂ ኖረ አይደለም። ኢየሱስ ነው። አሁን ወደፊት ጸልየን ምናምን አምልከን አገልግለን እሱን መስለን አይደለም። ኑሮን የምንጀምረው ከማንነታችን። አሁን ማይምሮን ማደስ ማለት የሚያስፈልገው ያንን ህይወት እንድንኖር ነው ማለት ነው። ጌታ ይመስገን። ሃሌሉያ። እሺ እችን ክፍል አንብብላችሁ ማለት ነው። ከዛች መጽሐፍ ላይ ወስድኳል። ስለዚህ መንፈሳዊ ህይወት ማለት ሰዎችን በህግ አስሮ ይህን አታድርግ ያንን አድርግ ማለት ሳይሆን ሰዎች በክርስቶስ ያላቸው ኦሪጂናል ማንነትን አውቀው ወደ ልባቸው እንዲመለሱ አይምሮአቸውን ማደስ ማለት ነው። እንዲያርግ እንዲያታድርግ ብሎ ማስጨነቅ ሳይሆን ኦሪጂናል የሆነው ህይወታቸውን ምን ማድረግ አውቀው ምን እንዲያደርጉ እንዲኖሩ ያንን ብርሃን መስጠት ነው። መሆናቸውን ካወቁ ኑሮ ለነሱ በጣም ቀላል። አንበሳ መሆኑን ካወቀ የአንበሳን ህይወት በጣም ቀላል። ስለዚህ ሌላ ፍየል ዓለም ላይ ገብቶ በሳር አይመረቀንም፣ አይሰቃይም። ዛሬም በዓለም ላይ እኔ እኮ ጠጅ ቤት አልገባም ብለን ወንጌላዊ ስለመጣ አይደለም ማለት አብዲ ስለተቆጣን አይደለም ማለት የኛ ኔቸር ለዚህ ምንድነው በእኔ ውስጥ የለም። የማላደርገውን ነገሮች ሁሉ እኔ ውስጥ ስለሌለ ነው እንጂ ስለ ሃይማኖት ብለን ነው። እና ሃይማኖት ግን ምንድነው ያልኳችሁ አክሽን ላይ ድርጊት ላይ ነው የሚያደርገው። እዚህ እግዚአብሔር ለምሳሌ ድርጊት ላይ ፎከስ ያደርጋል። ኢየሱስ ግን ደግሞ ምንድነው ማለት ማንነት ላይ። ስለዚህ ሰው ህይወቱን ለመለወጥ ድርጊትን ሰው መለወጥ አለበት። ማንን ነው ማለት ነው? አይምሮን ማደስ አለበት። ማን እንደሆነ ማወቅ አለበት ማለት ነው። ስለዚህ ዛሬ አንድ ያልሆናችሁትን ነገር ከእናንተ ወስዶ እኔ ነኝ ወይስ አይደለሁም ብላችሁ አስቡ ማለት ነው። እናንተ የሆናችሁትን ግን ስታደርጉ ደስ ይበላችሁ። ጌታ ይመስገን። አሁን አንድ ነገር ልንገራችሁ። እናንተ የሆናችሁትን ነገር እየነገራችሁ ግን ፕራይድ ወይም ደግሞ የሥጋዊ ማንነት ያ ማንነትን ሆልድ አድርጋችሁ እንድትመልሱ የሚያደርጋችሁ ነገር ካለ ፕራይድን ክፈሉ። ፕራይድ ሁሉ ጊዜ ለጥል ነው ኳሊፋይ የሚያደርጋችሁ። ብሬክ አድርጉት። ስጋችሁ ለእናንተ እንዲገዛ አድርጉት ማለት ነው። አሁን የሆነ ጥሩ ነገር እንድትናገሩ ሲባላችሁ የሚያቀታችሁ ሰዎች ካላችሁ ዛሬ ሀምብል ሁኑና ራሳችሁን ለእግዚአብሔር እውነት ምን ማድረጉ አስገዙ። ይቅርታ ማለትን አሁን ይቅርታ ማለትን የሆነ ዋጋ ለሚያስከፍል በኋላ ይህ ነገር ችግር እንዳይመጣብኝ ተብሎ ለሆነ ለማርኬቲንግ ሲስተም አይደለም ይቅርታ የምንለው ኔቸራችን ስለሆነ ማለት ነው። አሁን ዛሬ ጥሩ ቢሆን እኮ ምንድነው ማለት ነው ገንዘብ ለማግኘት ነው አይደል እንዴ? አይደል? አንዳንድ ሰዎች ያው ቢዝነሳቸው ለማድረግ ሃይሪቱን ግባ ምናምን ዝቅ ብሎ ወንበር ምናምን ነው ከዛሽ በሩጭ ቢያገኙ በጥፊ ብሎ ነው ያባረረ። ምክንያቱም እሱ ኔቸር ያንን ያደረገው ምንድነው ገንዘብ ለማግኘት ነው እንጂ እኛም ዛሬ ሃምብል ስንሆን ነው ቸርችን ለማስፋት ምናምን አይደለም። ኔቸራችን ስለሆነ ነው። ሰውን ማክበር ስለምንችል ነው። አሜን። ላይፋችን ስለሆነ ነው። የምስቀው ላይፍ ነው። ዛሬ ስትስቅ እንዳታፈር የኮር መኩረፍን እንዲያውም አንድ ሰው መጽሐፍ ላይ ይህ ማኩረፍ መጨነቅ ብዙ ዓመት ስለኖር ነው ራሱ ሰውነታችን እንደ ሱስ ሆኖበታል። ሱስ ታውቃላችሁ። ከዚያ ያን ካልፈጠርክ ራሱ ደስ አይለውም። ያን ኬሚካል አምጣ ነው። ስለዚህ በየትበት ቦታ ላይ ደስ የሚል ችግር ሲፈጠር ነው። ለምን? ሱሰኛ ስለሆንክ ማለት ነው። ስለዚህ የችግር ሱሰኝነትን ብሬክ ማድረግ አለብን። ሰላም፣ እረፍት፣ ጭር አለ ምናምን ጭር ሲላዩ ድም እንደሚባሉት ማለት ነው። ምክንያቱም ቻሌንጅ ካልመጣ በስተቀር ሰላም የማይሰማቸው ማለት ነው። ዛሬ ግን እረፍት፣ እሺ፣ ጌታ ፒስ፣ ጆይ፣ ጌታ ይመስገን፣ ካልምነስ የኛ ላይፍ ነው ማለት እና እንደዚህ አይነት የችግር መከራ ምናምን ካለ ነውጥ ካሌለ ሰላምን ፒስፉል የሆነውን ህይወትን ምንም ነገር ለመኖር እንደዚህ እንድንሆን ዛሬ አንድ ነገር አበረታታችኋለሁ። እሺ እችን ቃል አንብበን ከዛ እንሄዳለን ማለት ነው። በእግዚአብሔር እይታ እግዚአብሔር እኛን የሚያይን በክብር በፍቅር በቅድስና እሱን መልክ እንድንኖር የተፈጠረን አድርጎ ነው። ስለዚህ ራሳችንን እግዚአብሔር አስቦ እንደፈጠረን ትክክለኛ ኦሪጂናል ማንነታችን ዛሬ አይተን እግዚአብሔር እናመሰግናለን፣ እንባርካለን። ቆላሲያስ ላይ ልንገራችሁ የሚለው ቃል
ከእንግዲህ ወዲያ ውሸትን አስወግዱ የሚለው ቃል ሌላ ነገር ለዚህ ማንነትን ክዳችሁ ይህን ክፍል አንብበ ነው እንጸልያለን ማለት ነው። ቆላስያስ 1 ላይ መሰለኝ አይደለም 2 ላይ ቆይ 2 ቆላስያስ 7 ነው ምናምን አይቼውንም በቀደም 3 ነው አይደለም 3:9 እሺ ስንት ነው? 3:9 እሺ አይደለም አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸት አትነጋገሩ። እሺ ውሸት ይፈታሉ መልክ እንደዚህ ግን ቆይልና ቆይ አሁን ግን ጠፋብኝ ቦታ ስንት ላይ ያልከኝ በፍክልኝ አብዲ ኤፌሶን 4:5 እሺ ግን ቆላስይስ ላይ አይቼው ነበር ግን አያሳያቸዋለሁ ችግር የለም። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። ይሄም አብሮ ከሱ ጋር ይቀልባት ነው። እንግዲህ ምንድነው ከእንግዲህ ወደ ከባልንጀራችሁ ጋር ምንድነው እውነትን የምናደርጉ ተነጋገሩ ማለት በእውነተኛው ነቸራችሁ ምንድነው ተነጋገሩ። ዛሬ ግን ቶሎ መፍጠን የሚመጣልን ኦልድ ነቸር ሌባው ዝሙተኛው ያ ኢንጂነሩ ያ ቀዩ ነጩ ምናም ያለን የምንናገረው በሰው ውጫዊ ኔቸር ላይ ነው አተኩረን ስንናገረው ራሱ ደስ የሚለን እንጂ ጻድቅ ነው የሚለውን ነገር መናገር ራሱ አያኮራንም ደስ አይለንም። የሰዎች ውጫዊ ነገር ስንናደድ ነው። ግን እውነትን መናገር መልመድ አለብን። ዛሬ ደካማውን ሰው ስታየው ራሱ ብርቱ ነህ፣ ጻድቅ ነህ፣ የተባረክ ነህ፣ በእግዚአብሔር መልክ የተፈጠርክ ነህ። ማንንም ሰው ይለወጣል ብሎ አለማመን፣ አዲስ ሰው ይሆናል ብሎ አለማመን ራሱ መካድ። ስለዚህ ዛሬ ግን ራሳችን ካልካድን ሰውንም አንክድም። ታውቃላችኋል ሁሉ ጊዜ ሰዎች ሰው ላይ የሚያንጸባረቁት እነሱ ውስጥ ያለን ነገር ነው። ራሳቸው በጀጅመንት ውስጥ ካሉ ፍርድ እንደሚመጣ የሚናገሩት የጀጅመንት ስፒሪት በውስጣቸው ስላለ ነው ማለት ነው። ግን ኢየሱስ ለኛ የሰጠን ነገሮች ሁሉ እኛ ያለንን ነገር በትክክለኛ ነገር ስለሚያውቅ ነው ማለት ነው። እና እሱ ብርሃን ስለሆነ እሱ በእውነት ስለሆነ ስለኛ ትክክለኛ ነገር ስለሆነ ደክመን ስንገኝ የሰጠን ኃጢአትን ሳይሆን ጽድቅን ነው፣ ፍርድን ሳይሆን ሕይወትን ነው፣ መጠላትን ሳይሆን መቀበልን የሰጠን። ይሄ ለኛ ያለውን ነገር እውነትን ስለሚያውቅ ማለት ነው። ስለዚህ ዛሬ ለሰው ከመናገራችን በፊት መጀመሪያ ስለ ራሳችን እስኪ እውነት እንናገር። ጌታ ይመስገን።